ተረት ተረት ረት ሶስት አሳማ ወንድማማቾች የትጋት ውጤት። በአንድ ወቅት ሶስት ደስተኛ ትናንሽ የአሳማ ወንድማማቾች በሚያምር አረንጓዴ ሜዳ ውስጥ አብረው ይኖሩ ነበር። ሜዳው ለስላሳ ሳር፣ በቀለማት ያሸበረቁ አበቦችና ረጃጅም ቅጠላማ ዛፎች የተሞላ ነበር። በየቀኑ ሶስቱ ወንድማማቾች ይጫወታሉ፣ ይስቃሉና በፀሐይ ብርሃንም ይደሰታሉ። አንድ ጠዋት እናታቸው ጠራቻቸው። ሞቅ ባለ ስሜት፣ ውድ ልጆቼ፣ እያንዳንዳችሁ የራሳችሁን ቤት የምትገነቡበት ጊዜ አሁን ነው አለቻቸው። ሶስቱ ወንድማማቾች በደስታ አይኖች እርስ በርሳቸው ተያዩ። እያንዳንዱ አሳማ ምን አይነት ቤት እንደሚገነቡ የራሳቸው ሐሳብ ነበራቸው። የእናታቸውን ምክር ተቀብለው ዓለማቸውን ሊሰሩ ጉዞ ጀመሩ። ሶስቱ አሳማዎች እያንዳንዳቸው ማረፊያቸውን ሰሩ። ትልቁ አሳማ የሳር ቤት፣ መካከለኛው አሳማ የቀርከሃ ቤት፣ ትንሹ አሳማ ደግሞ የድንጋይ ቤት። ሶስቱ አሳማዎች ቤታቸውን ሰርተው ሲጨርሱ አንድ የተራበ ተንኮለኛ ተኩላ በሰፈራቸው ብቅ አለ። ትልቁ መጥፎ ተኩላ በቀጥታ ወደ አሳማው የሳር ጎጆ አሸተተ። ትንሹ አሳማ አስገባኝ! ተኩላው አጉረመረመ። አሳማው እንደማያስገባው ሲነግረው ተኩላው በረጅሙ ተነፈሰ። ኡፍ! የሳር ጎጆ በአንድ ትንፋሽ ነፈሰ። ብርር! ትልቁ አሳማ ወደ መካከለኛው አሳማ ቤት ፈረጠጠ። ተኩላውን ተከተለው። ትልቁ መጥፎ ተኩላ በቀለማት ያሸበረቀ የቀርከሃ ቤት ላይ እንደ ቀድሞ የሳር ቤት ተነፈሰበት። ኡፍ! ቀርከሃው ተንቀጠቀጠና ጣሪያው በረረ። ቤቱ በሙሉ ወደቀ። ስብር ብትንትን! ሩጥ ወንድሜ ሩጥ! ሁለቱ ትናንሽ የአሳማ ወንድማማቾች ጮሁ። ትንንሽ እግሮቻቸውን ተጠቅመው በሚችሉት ፍጥነት ሮጡ። ወደ ታናሽ ወንድማቸው ጠንካራ የድንጋይ ቤት አቀኑ። ተኩላው በሙሉ ኃይሉ ድንጋዩን ቤት ለማፍረስ አሁንም ተነፈሰ። ኡፍ! ነገር ግን የድንጋይ ቤቱን አንዳችም አላንቀሳቀሰውም። የቱንም ያህል ቢተነፍስ ግድግዳዎቹ ጠንካራና ረጅም ሆነው ቆሙ። በውስጡም ሶስት የአሳማ ወንድማማቾች እርስ በርሳቸው ተቃቀፉ። ተኩላው ድንጋዩን ቤት እንደማያፈርስ ሲረዳ ተስፋ ቆርጦ ሸሸ። ሁለቱ አሳማዎች እንደ ታናሽ ወንድማቸው ጠንክሮ መስራትና ትዕግስት ለራስ ጥሩ ነገር ይዞ እንደሚመጣም ተረዱ። በስተመጨረሻም ሰላም አገኙ። ልጆች፣ ከዚህ ተረት ምን እንማራለን? ያስታውሱ፣ ትዕግስት፣ ጥረትና ጠንክሮ መስራት ማራኪና አስደሳች የወደፊት ሕይወት እንድንገነባ ይረዱናል። ተፈጸመ። ተረቴን መልሱ፣ አፌን በዳቦ አብሱ።